ልጉም ነው አይደል ሐሳባችሁ? ደህና እንዲሆን ነው የምንፈልገው። ኦኬ እሺ፣ ችግር የለውም። ሲጀመር እኔ ማድረገውን አውቃለሁ። ምንም ኖርማል ነው። እዛም ሄደ የትም እሺ፣ እኔ ማድረገውን አውቃለሁ። ጭራሽኛ ላይ ተፎክር እዚህ ልጁን እንትን አትበይው። ተረዳሽኝ አይደለም? አሁን አብርሽ መግባባት እንችላለን አይደል? ካንቺ ጋር እሷ ፎክራለች። እስቲ የፎከረችውን ታድርግ። አንቺ ግን ቤተሰብ ጋር መሆን አለበት። ካንቺም ጋር አሁን ውጪ መሄድ አይችልም። ለምን? ጤናው መጀመሪያ ይቅደም። አሁን የነበረበት እየተመለሰ ነበር አልሽ። ብዙ ነገር በስልክ ደውለሽ ያለውን ነገር እየነገርኩ ቤተሰብ ጋር መሄድ አለብክ። እሺ ምንድን ነው እሱ? እሺ ቻው በቃ እና በቃ እንዴት ሰላም ቤተሰቦች እንዴት ናቸው? ሰላማችሁ ይብዛልኝ አላችሁ ወይ? ያለው እግዚአብሔር ይመስገን። ከእንግዲህ ከቀን የተረፈ ቪዲዮ ተለቋል። ያው አብርሃምን ለሁለት ይዘው ነው ያሉት እና ወይኔ ጉዴ ፈላ አለ ጀርሚ። ጉዴ ፈላ የሚያስብለው አሁን ነው ጉዴ ፈላ የሚያስብለው። በዚህ ልክ በጣም ያስጠላል። ጌታን የሴቶችን ስም አጠፋችሁት። ስማችን በላችሁት። በቃ እንዴ አንድ ወንድ እንደ ኳስ ትቀባበላላችሁ ወደ ወዲህ። የምር በጣም ነውር ነው። ሄርሚ ሲጀመር ከነዚህ ሰዎች ወጥተሽ ራስሽን ማስከበር አለብሽ። በቃ ከሌላ ሰው ጋር ነይ። ይሄ ምንም ነው የማይጠቅምሽ። ጌታ ሁሌ ጭቅጭቅ የማያል አገር ውስጥ ሌላ ወንድ እንደሌለ ሁለት ሴቶች አንድ ወንድ ላይ ሶሻል ሚዲያ ላይ እንዲህ በዚህ ልክ ሲጣሉት እንደ ኳስ ሲቀባበሉት አንተ ወደ ኔና ወደዚህ ሂድ፣ ወደ ኔና ወደዚህ እጁን ገነጠላችሁት እኮ እሱም ወደዚህ ይላል ከመሀላችሁ ገብቶ። ምን አይነት ነገር ነው የምታስተላልፉት ግን? ራውነ ሳበዛችሁ ታስጠላባችሁ። ጌታ ነውር ነው እንዴ በጣም ነውር ነው። ሴት ልጅ ተፈልገም አትገኝም። እንኳን ተፈልጋ ራሱ አትገኝም። በዚህ ልክ ራሳችሁ ማውረድ የለባችሁም። በጣም ነው የሚያስጠላው። እንዴ ሄርሚ በቃ ከነዚህ ወጥተሽ ራስሽን አስከብሪ። አንቺ ከሌላ ሰው ጋር ነይ። ምን አብርሃም ብቻ ነው እንዴ በምድር ላይ ያለው ወንድ? ያስጠላል ጌታ እንዴ በጣም ነው የሚያስጠላው። ሁሉም ነገር ልክ አለው። በቃ እንዴ ከልክ ያለፈው ነገር ደግሞ በጣም ያስጠላል። ምንድነው የምታስተላልፉት? እውነትም እንዳላችሁ አብርሃም ታሞ ከሆነ በውስጥ አሳክሙት። በቃ የግድ ሶሻል ሚዲያ ላይ ማምጣት የለባችሁም። ምን ልታስተምሩ? ምን ልታሳዩን? አስተማሪ ነገር ቢሆን ሌላ ሰው ይማርበታል ይባላል። ይሄ ምን ልታስተምሩን? እስኪ ቆይ ምንድነው የምታስተምሩን? ምን ደስ የሚል ነገር አለ ይሄ እንዴ? እቺ አስሬ ባሌ ትላለች። ፈታለች፣ ፈልጋ ወዳ ፈታለች። እዚሁ መልሳ ደግሞ ባሌ ትላለች። ሌትና ቀን የፈታችሁን ባል እንዴ እነ ዴቭና ማነው እቺ ቡዜ ራሱ ንግግራቸው በጣም ያስጠላል። ሴቶች እያሉ በእንደዚህ አይነት ልክ መናገር የለባቸውም። ቢያንስ ከሩታ ጋር ባልና ሚስት ነበሩ፣ ተፋቱ። እሱ ደግሞ ሌላ ህይወት ጀምሮ ነበር። ቀለበት ያረገላት ሊያገባት ቀለበት ያረገለት ናት ሄርሜላ። እና እሷን በዚህ ልክ እሷን ማውረድ የለባቸውም። ሰው ልጅ የሚናገረው ነገር መንጠቀቅ አለበት እንጂ የእሷን ክብር በዚህ ልክ መንካት የለባቸውም። እነዚህ ክብር የማያውቁ ንግግር የማያውቁት ቤተሰብ መሀል ምንድነው የምትሰሪ አንቺ ሄርሜላ? ራሱ ውጪ ከነዚህ መሀል። የምር አብርሃም መቼም አያስከብርሽም በዚህ ልክ በእንደዚህ ሆኖ ያስጠላል። ሁሌ እዚህ ሶሻል ሚዲያ እንትን ላይ ስትመጡ በቃ ጸባችሁ ማለቂያ የለውም፣ ንግግራችሁ ማለቂያ የለውም። ሲጀመር ሩታ አለአብርሃም መኖር አችልም። እውነቴን ነው የምልሽ እኔ እቺ ሴትዮ ቪዲዮ መስራት አችልም። ህይወታ ይቆማል እሱ ከሌለ። እነዚህ ጭቅጭቃቸው እንደዚሁ የሚቀጥለው ያስጠላል። እውነትም አብርሃም እንደተባለ ታሞ ከሆነ አሳክሙት በውስጥ መስመር። ግዴታ እዚህ ማምጣት የለባችሁም። የምር ያስጠላል። አበዛችሁት። አሁንስ ሁሉም ነገር ልክ አለው እንዴ? ሴቶችን ስም አጠፋችሁት እኮ ስማችን አቆሽሻችሁት። ምንድነው ኢትዮጵያ ውስጥ ወንድ የለም እንዴ? ወንድ የለም አለሱ ሌላ ወንድ የለም።
እናንተም ሴቶች አይደሉም እንደ ራሳችሁን አታስከብሩም? በጣም ነው የሚያስጠላው። ብዙ ትልቅ ሴት ነሽ አንቺ። አሁን ከነሱ የነሱ እናት ትሆኛለሽ። ግን በእንደዚህ አይነት ልክ ስትናገሪ አይደብርሽም? ሴቶች እንደዚህ አረስ እንዴት እንደምትነጋገር እኮ ንግግሯ ራሱ ይዘገንናል። ጌታም በጣም ነው የምታስጠሉት። የምር አበዛችሁት። አሁንስ እንዴ ሄርሜኔ እናት ከነዚህ መሀል ውጪና ራስሽን አስከብሪ። ከዚህ የበለጠ ሸበላውን ታገኛለሽ። ልክ እንዳንቺ ልክ የሚያለ ቆንጆ እንዴ። እነዚህ ስነ ስርዓት የላቸውም። ስነ ስርዓት አያውቁም። የሚናገሩት አያውቁም። ለእርስ በርሳቸው አይከባበሩም። ክብር የሚባለው ነገር አያውቁም። የሚናገሩትን አያውቁም። በየቦታ ቪዲዮ እየሰሩት አንድ አይነት ወሬ የሚያወሩት፣ አንድ አይነት ንግግር የሚያወሩት እንዴ። እኔማ ሩታማ ያለችበት ቪዲዮ እንዴት እንዳስጠላኝ። በቃ ሁሌ ጩኸት መንጫ ሩታና እቺ ቡዜ በቃ ጩኸት ብቻ ጩኸትና ጩኸት። እነዚህማ አይትማሞች መሆን አለባቸው። ስነ ስርዓት የላቸውም። ጩኸት ብቻ አይደማመጡም። እርስ በርሳቸው ያላቸው ንቀት አይደለ? በጣም ነው የሚያስጠሉት። ጌታም ኧረ በስመ አብ አበዛችሁት አሁንስ።